ጽናት ክፍል 82 ተለቀቀ። እንዴ ቆይ ምንድነው እየሆነ ያለው? እኔ ምንም አልገባኝም። ኪራዬ ምን ሆኖ ነው እንዴ? ማታስ ምንድነው የተፈጠረው? እሺ ልጅቷስ ማናት? ደግሞ ጭራሽ ሳሎን ሲሄድም የለችም እያለች ምንድነው የተፈጠረው ስትል ልጅቷ መጣች። እሺ እንዴት ነሽ? ደህና ነኝ። ሳሎን ስመጣ የለሽም፣ የት ሄደሽ ነው? ምን እዚሁ ነኝ። ቤቴን እኮ ዞር ዞር ብዬ ልየው ብዬ ነው። ነው እንዲህ ያለ ጽናት። በነገራችን ላይ በጣም ተግባቢና ተጫዋች ልጅ ነኝ። ምንም እንዳትፈሪኝ እሺ? እሳይ አለ ጽናት። ይህ ነው እንግዲህ። ምን አልሽኝ? አረ ምንም እንትን ምግብ ሳሎን ላምጣልሽ ወይ ነው ያልኩሽ። በእናትሽ ታንከሬ ባዶ ነው፣ እያስተጋባ ነው። ምን አልሽኝ? ሆዴ ውስጥ ከትናንት ጀምሮ ምን ምግብ አልገባም። እሺ በቃ ምን ነው ቀሚስ ያምራል አይደል? በጣም እንጃለጽ። የጀሙ ጎረምሳ ገዛልኝ ያልኩሽ ይሄ ነው። ውይ ለካፌ ያመልጠዋል። በቃ ለማንኛውም ሳሎን ጠብቅሻለሁ። ሲቲን ይዘሽ የኔ ነው እንዴ? ምንድን ነው ማቱ ነገር ነሽ እንዴ? ከየት ልብስ አመጣለሁ? አስበተኛ አይደለሁ፣ ባዶ እጄን ነው የመጣሁት። ስለዚህ ያለውን ልብስ ፈልግልኝ ብላ ወጣች። ጺም ተገረመች። ማቱ ቆይ ምን እየተካሄደ ነው እንዴ? በህልሜ ነው? አረ በውኔ ነው አለ ጽናት። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላማችሁ በያላችሁበት ብዝት ይበል። እንዴ አረ በውኔ ነው። ለሰኒና ለምሩ መደወል አለብኝ ብላ ስልኳን ያዘች። ኪራ መኝታ ቤት ነበር። መጣች። ደግሞ እዚህ ምን አባሽ ትሰሪያለሽ? አንተ ሰውዬ እረ ተረጋጋ። ምን ሆነ ነው አለች። ልክ እኔን ስታይኝ እኮ እንደ ነብር ዘለ የምታንቀይ መሰለኝ። እረ በሽታ ይናቅሽ አለ። ደግሞ ሚስትህስ? ከሚስቴ አናት ላይ ውረጅ። እሷን አንድ ቃል ትናገሪና የዚህ ቤት ቆይታሽ አደጋ ላይ ነው። ኦፍ ማታ እንደዚህ አትለኝም ነበር አለች። አነቃት። ምንድን ነው የምትፈልጊው? ምንድን ነው ችግርሽ ብሎ ኪራ አነቃት። አይገርምህም? ማታ እንደዚህ ነበር ያነካኝ። አንቺ ልታሳብድኝ ነው እንደምፈልጊው? አቤት ግን እናንተ ወንዶች ለፍቅር ብለን የምናብደው እኛ ነን፣ በፍቅር ተጎጁ እኛ ነን ምናምን ትላለች። እንደገና ደግሞ ማበድ ያልፈልግም ትላለ። ምን እንደምታወዘጋግቡት? እጄን እንዳታሰች አሁን ውጭልኝ አላት። ይኸውልህ ይልቅ አንድ ነገር ብቻ ላስቸግር። ከዚህ በላይ ልዘልሽ? ሚስትህ ልብስ እንዲሰጥህ ብትጠይቀኝም እንዲወጣች አልመጣችም እና ለሱ ቅር ብሎች ነው። ቅልብ ስላለች ነው ዝም ብላ የተቀበለች። ቅልብ ስላላት እኮ አትከበርም። እንዲሁም የሚከበረው ቅልብ ያለው የሚመስልና አስመሳይ ሰው ብቻ ነው። እሻውን ውጭልኝ። ኧረ በእናትህ ይሄን ልብስ ከለበስኩት 24 ሰዓት ሊሞላኝ ነው። ለምን ክፍለ ዘመን አይሞላሽም ብሎ ኪራ ተናዶ ወጣ። ምን አይነቱ እብድ ነው በእግዚአብሔር እጭ አለች። እና አዲስ ስፖርት ስለተደረገችው ምንም መረጃ የለም? አዎ ምንም አላቅም። ብታዩት እኮ ልጅቷ የሆነች ቀልቃላ ነገር ናት። አላይዜ ምንም እንዲሆነ ባላቅም ውስጤ ምንም አልወደዳት። እኔ ናሆም ሲያወራ ሰምቼ አላቅም። እኔ እኮ ከመንጣቷ ምንም አይነት ችግር የለብኝም። ከአመጣጧ ነው ችግሩ። እንዴት ጠዋት በር ተከፍቶ ሲዘጋ መስሎ የሰማው መስሎኝ ጠዋት ኪራ ከሷ ጋር ደረጃ ቁጭ ብሎ እየተጨቃጨቀ ነው። ግን ለምን እኔ እንጃ አላቅም። ሰኒ ግን ብታይ ኪራ በጣም ተናዶ ነበር። እና ስለዚህ ሴትዮማ ማጣራት አለብን። እኔ እኮ ራሱ ውስጥ የተጠራጠረ ላይ ሰኒ ባንዴ መወሰን ባይቻልም 50 ጥሩ ይሆናል ብለን መወሰን እንችላለን። ቆይ ኪራን አልጠየቅሽውም ወይ ሰኒ? ሲጀመርና ማይ ከቀልቡ ሆነና ምንም ነገር ሊመልስልኝ ቀርቶ ከቀልቡ ጋር አይደለም አላይዝ። ቆይ ይሄ ቅዱስ የሚባል ልጅ እንደዛ እንደርኩስ ጅኒ በዛ ሰዓት ምን አስደወለው አለኝ። እኔ ምን አውቃለሁ ብለሽ ነው ሰኒዬ? ጽናት ስንት ጊዜ የገነባሽው ፍቅር በአንድ ጀንበር ሊፈርስ ይችላል። ማለቴ በጥቃቅን ነገር
እንደዚህ ማሰብና መጨናነቁ ተገቢ አይመስለኝም። ብልጥ ሴት መሆን ነው ያለብሽ። ብልጥ ሴት ደግሞ ባሏና ደግሞ 10 ጊዜም ቢሆን አፍረሳት መገንባት ትችላለች ያለ ምሩ። ይሄ ምክር እኔም ባያካትት ግን ታጋሽነን ስለዚህ ስሟ ስለማይታወቀው ሴትዮ ማጣራት አለብን አለኝ ሰኒ። እኔማ እናንተ ያላችሁኝ ካላችሁኝ ውጭ ማድረግ ሌላ ምን አማራጭ አለኝ? ጽይ በቃሽ። እንኳን ላጥሚቱ ለገንፎም አልደነገሽ። እሺ ምሩዬ አለች። ምንድነው የምግብ ብፌ የምትጠሩት? እንደዋጣ ስርቡና ላይ ሰኒዬ፣ እኔ ወዳም ሰኒ እስካሁን ቁርስ አልበላሽም? እናንተ ስትመጡ እኮ ነው ከእንቅልፌ የነቃሁት። በቃ ፍርፍር ስሪና አብረን እንብላ ላይ ጽይ። እሺ በቃ ላይ ሰኒ። ኪራ የደወለ አለ ጽናት። ሄሎ ኪራ፣ ሰኒ ጋር ሂጅ ነው አለች። አንተ የት ሄደህ ነው? እሺ እሄዳለሁ። ምን ነው ችግር አለ እንዴ? እሺ በቃ እሄዳለሁ። ኧረ እሄዳለሁ። እሺ ብላ ጽይ ስልኩን ዘጋች። ምን ነው አለች ምሩዬ። ያች ልጅ ቤት ናት፣ ቤት ማንም የለም ሂጂ ነው የሚለኝ። ኪራ እንደዚህ ካለማ የሚያምናትን ሴት አይደለም ቤት ውስጥ ያስቀመጣት። ኑ በቃ እንሂድ፣ ተነሱ እንሂድ፣ ቁርስሽንም እዛ ትበያለሽ። ይች ልጅ ግን ላያት ጓጓሬ ሰኒ። እኔ ራሱ አለች ሙሉ። አይ ቆይ ልብስ ቀይሬ ልምጣ አለች ሰኒ። ኪችን ገብታ ቤቱን ሊያስወጡኝ ነው እንዳለች እቺ ማታፈር። እንዴት የኔ ያክል ቤት ሰራተኛና ጥበቃ አይኖረውም? ለነገሩ ምን ለነገረኛ ሰው ምን ጥበቃና ሰራተኛ ያስፈልገዋለች? ስግብግብ ናቸው ማለት ነው እያለች ጭራሽ ትዘባበታለች። ቆይ ዘርፊያቸው ልጥፋ እንዴ ብለም አሰበች። አይ ይቅርብኝ በቃ። እንዴ በዚህ ሰዓት ማስበለጥ ያለብኝ ነፍሴን ብቻ ነው። ገንዘብስ ቀስ ብሎ ይመጣል አለች። ደግሞ ምን የሚዘረፍ እቃ አላቸው? እንዲ ያለ የተገጣጠመ እቃ ነው። ደግሞ በጣም የሰለቸኝ ይሄ ልብስ ነው አለች። ገብቼ ከቁም ሰላቸው አውጥቼ ልቀይር ምን ያመጣሉ? ያገኘሁትን ልብስ ለብሳለሁ ብላ ሲጀመር እንደዛ ሳክሬ እያየኝ እንዴት እዛ እሷ ጋር ጥለኝ ትሄዳለህ? አለ ቅዱስም። ኪራ መኪና ያቆምኩበት ቦታ ሂጄ ይዤ ስመጣ የተቀመጣችሁበት ቦታ የለም እና መጀመሪያ ይዘኸኝ አትሄድም እንዴ? በጣም ጨለማ እኮ ነው። እንዴ 2 ሰካራም ይዤ ሄዳለሁ። እሷን መተው ነዋ። በቅና ትተወኝ ደጋግመህ አትጠይቀኝ። በዛ ላይ አውቄ ያረኩት አይደለም። በዛ ላይ ተመልሼ ስመጣ የላችሁም። ሳንድ ውስጥ የሚሸጠው ልጅ ጠየቅኩ። አላቅም አለኝ። አላቅልህም ቅዱስ። ይኸው የገባሁትን ቃል ኪዳን እጥፍ አድርጌ በላሁት። በቃ የምናስተካክለው መንገድ ይኖራል። እስኪ ንገረኝ እንዴት? ቆይ ቢሰማ ምንድነው የሚፈጠረው? ጽናትን አንዴ ብቻ እኮ አይደለም ደጋግሜ ሰብሬያታለሁ። ደግሞ ጽናትን ብትነግራት የምትረዳ አይነት ሴት ናት። በጭራሽ አላደርገውም። አንዳንዴ እኮ ማረም ሲበዛ ይመራል። አንዳንዴ እኮ ውሸት መናገር ሬት ወጥቶ እንደማጠጣት እና ቆይ ምን ላድርግ? ምንም ቢሆን ምርጫ ነው ማድረግ። በፍጹም ቅዱስ 3 ቀን አይደል ያለችው? እሱን እታገሳታለሁ። ያለዛ በለዛ ግን ገንዘብ ሰጥቼ ድጋሚ እንዲያትመለስ አድርጌ ያበራት። ይሄ የጅሎች መፍትሄ ነው አለ ቅዱስ። ዛሬ ላይ በገንዘብ ብሸኛት ነገ ማውራቱ አይቀርም አለ። ከኔ የተሻለ ሀሳብ አዋለኝ። እሺ ምንድን ነው? ልስማ። እውነቱን መናገር አለ ቅዱስ። ይህ መቼ መፍትሄ ሊሆን አይችልም። አንተ ሰው ማጣት ምን እንደሆነ አታውቅም። በቃ ኪራ ደጋግሜ ነግሬያለሁ። አንተ የምታውቀውን ትንሽ መከፋት ይዘህ ስለ ሰው አታውራ። እና እኔ ምን ላድርግ? ቢጨንቀኝ እኮ ነው። ስለዚህ ስለ ራስ ብቻ አውራ፣ ስለ ሰው አታውራ። ማታም ቢሆን ስልኬን ወስዳ ለአንተ ደወለች እንጂ እኔ ምንም ያደረኩት ነገር የለም። በቃ እሺ ስሜታዊ አትሁን። እኔ ብዙ ጊዜ ሰው አጥቼ እንደማላውቅ ታወራለህ። ትናንት ደግሞ ለምን እንደጠጣው አንጠየከኝ ብሎ ቅዱስ ተናዶ ሄደ። ቅዱስ አለ ሄሎን አሁን በቃ መናት እኔ መተኛ ነው የምፈልገው አለ ኪራ። ኖ እኔ ቤት አልሄድም። ምሩን ባትኖር ችግር የለም። እኔ ባዶ ቤት መሆኑን ነው የምፈልገው አለ ናሁሜ። በጣም ተናዶ አንዴ በቦክስ ብል ሁሉ ደስ ባላይ ኑሮ እንዴት ጽናትን አታስብም? እንዴት ጽናት ላይ ይሄን ታደርጋለህ?
አንተ የማታውቀው ነው። የማላውቀው ምንድን ነው የተፈጠረው አለ ናሆም።